በረከቴን ሁሉ አከማቻለሁ የሚል ነው። ይህን ቃል በሉ ሁላችሁም እስቲ በረከቴን ሁሉ በሉ አከማቻለሁ። የሉቃስ ወንጌል ምዕራፍ 12 ከቁጥር 18 ላይ የምናገኘው ኃይለ ቃል ነው። ሀብት ስናገኝ እግዚአብሔር በብዙ በረከት ሲባርከን፣ በተለያየ መንገድ ሲባርከን ምንድነው ማለት ያለብን? አንደኛ መሆን ያለበት የሰጠውን እግዚአብሔርን ማመስገን አለበት። እግዚአብሔር ምን ማለት? ሀብቱን የሰጠውን እግዚአብሔርን፣ ጤናውን የሰጠውን እግዚአብሔርን፣ ገንዘብ የሰጠውን እግዚአብሔርን፣ ሰብሉን የሰጠውን እግዚአብሔርን ምን ማለት አለበት? ምን ማለት አለበት? ማመስገን አለበት። እያንዳንዳችን ዛሬ ብዙ ሀብት ተሰጥቶናል። የገንዘብ ሀብት የተሰጠናል፣ የጤና ሀብት የተሰጠናል፣ የልጅ ሀብት የተሰጠናል፣ የእህል ሀብት የተሰጠናል። እያንዳንዳችን ልዩ ልዩ ጸጋ፣ ልዩ ልዩ ሀብት ተሰጥቶናል። የእግዚአብሔር ልጆች ሁላችንም ያልተሰጠን ሰዎች የለንም። ተሰጥቶናል። ለሁላችንም እንደየአቅማችን እንደየድርሻችን ተሰጥቶናል። ዋናው ነገር የተሰጠንን ነገር እንዴት እንጠቀም ነው። በመጀመሪያ እግዚአብሔርን ማመስገን ይኖርብናል ስለተሰጠን ነገር። እግዚአብሔር ልጆች ዛሬ እኛ ጤና ተሰጥቶን ብዙዎቻችን በእግዚአብሔር ላይ እናጉረመርማለን። ሌሎች ወገኖቻችን እጅ እግር አጥተው የሚሰቃዩ የሚያለቅሱ ደግሞ አሉ። እኛ ሙሉ አካል እያለን ለቁሳዊ ነገር ጎሎብናል ብለን ብዙዎቻችን ሁልጊዜ ወቀሳ የምናመጣ ሁልጊዜ በእግዚአብሔር ላይ የምናጉረመርም ሰዎች አለን። ክርስቲያኖች እስከ ዛሬ እግዚአብሔር ጎድቶኛል፣ እግዚአብሔር ረስቶኛል፣ እግዚአብሔር ለኔ ምንም አላደረገም ብላችሁ የምትወቅሱ ሰዎች አመስግኑ እግዚአብሔርን። ግዴላችሁ ብዙ ነገር ተሰጥቶናል። ዛሬ በጤና ስንኖር፣ በሰላም ስንኖር፣ ሙሉ ሰው ሆነን ስንንቀሳቀስ ምንም ነገር ያልተሰጠን ሰዎች ሊመስለን ይችላል።